የክራይስት አርሚ ቤተክርስቲያን ላይ እጅግ አስደንጋጭ ውሳኔ ተላለፈ። የበሻሻው አብይና የሾላው ነብይ በተራጫጫታ አይጠፉም ማርሽ ባንድ ብቻ ሳይሆን ገና መድፍ ይተኮሳል። ያልተጠበቀው የነብዩ ጩፋ ምላሽ ከኢትዮጵያ ወንጌል አማኞች ቤተክርስቲያን ከሰሞኑ ለተነሳበት ማስጠንቀቂያና ለቀረበበት ቅሬታም ነብይ እዩ ጩፋ ያልተጠበቀ ምላሹን ሰጥቷል። ምላሹም ንቀት አዘል መሆኑን በግላጭም ያሳብቃል። ነብዩ በካውንስሉ በቀረበበት ክስ ላይም የሰጠው አነጋጋሪ ምላሽ ምን ከደቂቃዎች በፊትስ በነብዩ ጩፋ ቤተክርስቲያን ላይ የተወሰነበት ውሳኔ ምን ይመስላል የሚለውንም በቆይታችሁ የምታርሙት ይሆናል። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው ኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ ጭንቅላቱ ላይ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባልራዕይ የሆነው ነብይ እዩ ጩፋ ከሰሞኑ በከፍተኛ የፖሊስ ኃይል እንዲሁም በማርሽ ባንድ ቡድን መታጀቡን ተከትሎ ከፍተኛ የሆነ መነጋገሪያ በሆነበት ሰዓትም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም አስቸኳይ መግለጫን በነብዩ ጩፋ ላይ አውጥቶ ተግባሩም ህገወጥ መሆኑን ተገልጿል። ጉዳዩን በተመለከተም ነብዩ ጩፋ ምላሽንም ሰጥቷል። በሐዋሳ ከተማ ላይ የፈጸመውን የዘይት ንግድና አንድ ትልቅ የመንግስት አካል የገባ በሚመስል መልኩም በፓትሮል በቪኤት መኪና ጋጋታና በማርሽ ባንድ መታጀቡ እንዲሁም ከተማው ላይ ታላቅ ግርታን በመፍጠርም የእግዚአብሔርን ሉዓላዊነት ሳይሆን የራስን ክብር በመሻትም ቤተክርስቲያንን የንግድ ቀጠና ማድረጉ የታየና በብዙሃኑም ዘንድ ቁጣን የቀሰቀሰ ተግባሩንም ተመልክተናው እኛም በተደጋጋሚ መልእክታችንን አድርሰናቸዋል። ታዲያ ይህን ተግባሩን ተከትሎ ካውንስሉ በትላንትናው ዕለት የማስጠንቀቂያ መግለጫ ማስተላለፉን ተከትሎ ከነብይ እዩ ጩፋ ዘንድም ከአንድ የቤተክርስቲያን መሪም የማይጠበቅ ምላሽንም ሰጥቷል። በምላሹ እንዳለውም ከሆነ ሰሞኑን አንዳንድ ሰዎች በአንዳንድ ጉዳዮች ላይ እያነሱ የነበሩት ጥያቄ ስላለ ከዚህ ጥያቄ ጋር ተያይዞ ጥያቄውን በጥያቄ ለመጠየቅ ነው ቀለል ባለ መልኩ የመጣሁት። አንዳንድ ሰዎች እንደ ጫወታም ያነሳሉ፣ አንዳንድ ሰዎች ደግሞ ሲሪየስ አርጎም የሚያነሱ ሰዎች አሉ። በመግለጫ መልክም መልእክት ላስተላለፉ ሰዎች ጥያቄያቸውን በጥያቄ መጠየቅ እፈልጋለሁ። በመጀመሪያ የማነሳው አንድ አገልጋይ ወደ አንድ ከተማ ሲገባ የከተማዋ ባለስልጣናት፣ ታዋቂና ዝነኛ ሰዎች፣ ባለሀብቶችም ጭምር ዌልካም ለማለት ለምንድን ነው የሚወጡት? ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ስራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ይሄ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግስት አለ። እኔ ማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላል። ለመቀበል እንደምትቸገሩ አውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምጽ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክትድ ነኝ።
ከለላ ውስጥ ነኝ። እንደገና ደግሞ ስለ ራሴ የሚከራከር ሰው አይደለሁም። እኔ የሚሰራው ስራ የማደርገው ነገር ሁሉ የተገለጠ ነው። ልትሸሽጉት የማትችሉት ነገር ስለተገለጠ ከመቀበል ውጭ ምርጫ የላችሁ። ከኋላ ለሚመጣው ትውልድ የምታስቀምጡትን ከርስ የምታስቀምጡትን ቀይ ምልክት እንደማይቻል የምትናገሩትን ነገር እንደሚቻል ለማሳየት ነው። ሙሴ ኢያሱን፣ ኤልያስ ኤልሳዕን፣ ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። ከዚህ በኋላም ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። እግዚአብሔር ከትውልድ ጋር ይሰራል። እግዚአብሔር በትውልድ ላይ ይሰራል። የሚመጣው ትውልድ ትከሻው ከናንተ ጋር እኩል አይደለም፣ በጣም ከፍ ያለ ነው። በአስተሳሰብ በመረዳት በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ ያነበበ የተረዳ የእግዚአብሔርን መንግስት ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥ መልኩ መንቀሳቀስን እንደ ኃጢአት ያያል። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን 200 ደግሞ ጦር መሳሪያ ያላቸውን ከነዚህ ውጪ ደግሞ 70 ወታደሮች አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም፣ ችግር ስላለበትም አይደለም። ጳውሎስ በ470 ወታደሮች የታጀበው 7 እና 8 የመንግስት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለ ማስተባበያ ልሰራ ትችላል። እኔ እያልኩ ያለሁት ለአንዱ ጳውሎስ 470 ወታደሮች ተመድበዋል እያልኩኝ ለሃጋሲ ሽንቱልስ ያባጵጦሶንያሽ ኦይዱ ጤታን ላፑንታሙ ወታደራይ እሲ ጳውሎስ አስማዳበት ይዝጋይዳዳይስ የሮም ሻለቃ ለአንዱ ጳውሎስ 470 ወታደር እንዲመደብ ትእዛዝ ሲሰጥ ጳውሎስ ቪአይፒ ብቻ ሳይሆን ቪቪአይፒ እንደሆነ ስለሚያምን በዘመኑ የነበሩ የሃይማኖት መሪዎች አልተረዱትም። ይህ የሮም ሻለቃ ግን ተረድቶታል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም። ጳውሎስ በ470 ወታደሮች የታጀበው በፈጠረው ተጽዕኖ ልክ ነው። አንድ ሰው ምንም አይነት ተጽዕኖ ሳይፈጥር አይደለም በወታደር በወፍም አይታጀብ። የምትፈለጉትም ሆነ የምትታጀቡት በፈጠራችሁት ተጽዕኖ ልክ ነው። ተጽዕኖ ፈጣሪው ደግሞ ጌታ ነው። ጌታ በእናንተ ውስጥ ካለ ከጌታ የተነሳ እናንተም ተጽዕኖ ፈጣሪዎች ትሆናላችሁ። በቅርብ ጊዜ በመስቀል አደባባይ እንዲያገለግል ከአሜሪካ ተጋብዞ የመጣው ወንጌላዊ ፍራንክሊን ወደ ኢትዮጵያ ሲገባ በጠቅላይ ሚኒስትር ደረጃ የዌልካም ፕሮግራም ተደርጎለታል። አይናቸው መብራቱን ነው የሚያሳየው። ወንጌልና ወንጌልን የሚሰብኩ ሰዎች በኢትዮጵያ ምድር የተገፉበት፣ የበታች የተባሉበት፣ የተናቁበት ዘመን ይበቃል። እግዚአብሔር ለወንጌልና ወንጌልን ለሚሰብኩ ሰዎች የክብር ዘመን እንዲሆን አድርጓል። ይሄ ማለት የእግዚአብሔር ክብር መጋፋት አይደለም። ቤቱ በዛ፣ ፓትሮሉ በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንዲታጀብ ነው የምትፈልገው? እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉ ለኛ ነው። እኛንን የምንታጀበው። ከዚህ በኋላ በምድር ያለው ነገር ሁሉ ለኛ ነው። ሐዋርያት እንደዚህ አልለበሱም፣ ሐዋርያት እንደዚህ አልታጀቡም፣ ሐዋርያት እንደዚህ አይነት መኪና አልተጠቀሙም የምትሉ ሰዎች ሐዋርያት እኮ በዘመናቸው ከመርከብ በላይ ሌላ ቴክኖሎጂ የለም። አለ የተባለውን መርከብ ተጠቅመዋል። በእውነት እስኪ አንድ ነገር ሊጠይቃችሁ፣ ሐዋርያት በዚህ ዘመን ቢኖሩ ቤት መኪና አይጠቀሙ ማለት ነው? ጳውሎስ ወይም ጴጥሮስ በእኛ ዘመን ቢኖሩ አውሮፕላን ተሳፍሮ አሜሪካና ካናዳ ሄዶ አያገለግሉም ብላችሁ ታስባላችሁ? ሁኔታው ከፈቀደና በዛ ላይ ከደረሱ ፕራይቬት ጀት ገዝቶ አይጠቀሙም ብላችሁ ታስባላችሁ? ብታምኑም ባታምኑም
በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ ስሜት የመነጨ ይመስላል። ላስት ዊክ በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለመታደም በምናደርገው ጉዞ በሲዳማ ብሔራዊ ክልላዊ መንግስት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የተሻለና የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ ማረጋገጫ ሊሰጣችሁ ወዳለሁ። አገልጋዮች እግዚአብሔርን ካከበሩ እግዚአብሔር አገልጋዮችን ያከብራል። በሚታየውም ያከብራል፣ በማይታየውም ያከብራል። ቤቱ ምንድነው? አጀቡ ምንድነው? ፓትሮሉ ምንድነው? ወዴት እየደን ነው ያላችሁ ሰዎች ያው በሰዓቱ ወደ መስቀል አደባባይ እየደን ነበር። ከዛ ውጪ የትም የሄድነው ቦታ የለም። ከሐዋርያት ዘመን በኋላ ያልተቀየረው ጌታ ብቻ ነው። ሌላው ሁሉ ተቀይሯል። ትራንስፖርቴሽን በል፣ አለባበስ በል፣ የኑሮ ዘይቤ በል፣ ሁሉም ነገር ተቀይሯል። ያልተቀየረው ወንጌል ብቻ ነው። ዘመኑ ሲቀየር ከዘመኑ ጋር ሁሉ ተቀይሯል። ቦልድ በሆነና ጠንከር ባለ መልእክት ተመልሼ እመጣለሁ። የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው። ይህን የተመለከተው ካውንስልም ከሰዓታት በፊትም ቤተክርስቲያኑን በይፋ አግዶታል። በመግለጫው እንዳለው ከሆነ ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባው ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከልም አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያውም አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራትም ቤተክርስቲያኑ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስለ መለኮት ኮሚሽንና የህግ ኮሚሽን ታይቶም በሚመለከታቸው አካላትም የመጨረሻ ውሳኔ እስኪሰጥበት ድረስም የቤተክርስቲያኒቱ ፍቃድም ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደር መዋቅሮችና የሚመለከታቸው የመንግስት አካላትም ይህንን ከዚህ በኋላ የሚተላለፈው ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦባቸዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በማለትም የገለጹ ሲሆን መግለጫው ከወጣበት ሰዓት ጀምሮም ቤተክርስቲያኗ ላይ የእገዳ ማዕቀብም ተጥሎባታል። ጉዳዩም የሚመለከታቸው አካላትንም ጭምር በጉዳዩ ላይ እጃቸውን ያስገቡ ሲሆን ይህን ተከትሎም በቤተክርስቲያኗ ላይ የሚሆኑ ተግባራቶችን ተከታትለንም የምናደርሳችሁ ይሆናል። በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምናለን። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደለም። እሱ ላይ ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ
ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋል? 5-6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የጋጋታ አሰልፎ በጣም ግርግር ፈጥሮ ወደ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለ። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይሄን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርቲፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አድርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል። ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለነው የ1 ሊትር ዘይት 1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ ይባላል እሱ ነውና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩን የሚፈጠርበት ምክንያት አንዱ ይሄ ነውና በዚህ አጋጣሚ ለሁሉም ክልሎች የማስተላለፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ይሉ። ኮንፈረንስ ከተካሄደ ሰው ከፍተኛ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለነው እሱ ነው አይደለም እንላለን። አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይሄንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቆሙ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ